እናንተ ወደ ራስሽ ለመመለስ ሄጄበት ብሩኬ እንዴ አሁን ማለት ነው ብሩኬ ቆረጠች ድንገራችሁ ሴት ልጅ ቆረጠች። አሁን ቀብራራው ቆረጠ አለቀ። የራሱ ትክክል ነው። አንድ ሰው ማለት ነው ከዚህ በፊት ቆይ እሱ ስታለቅስ ግን አላሳዘነቻችሁም? የምር አሳዝነኛል። እኔ ምንም አላሳዘነች። እሷ ሴት ናት። አንድ ደንታ አላሳዘነችኝም። እኔ ለምን እንዳላሳዘነች ታውቂያለሽ? አባቷ እኔ ግን አለቅሽ ያለው እግዚአብሔር እኔ አንዳንድ ጊዜ ተሰሚለኝ አበባ ቀለበት ተቀበይኝ ሲላት ሄድሽ ቤት አታውሩ። እኔ ለብሩኬ ብቻ ነው የምር እያስመሰልን አይደለም። እንወደዋለን። ሆነሽ ነው ተይ እንጂ አትናደጂ። ዞሮ ያው እነሱ ታገባለች። ያው በጎቹ እንግዲህ ተቃጠሉ። የኛ ጀግና ዛሬ ጠጡ። ብሩኬ አንበሳ ነክስ ገበር በብሩኬ ስኬት የምር በቃ ልቤ ሙሉ ነው የሚሆነው። በጣም ነው ደስ የሚለኝ ወላሂ። እንደው አልዋሻችሁም ወላሂ እሱ ስኬት ሲያደርግ ልክ ታናሽ ወንድሜ ስኬቱ እንዴት ተሟላለት በቃ አሰበበት እንደደረሰ ምናምን ወላሂ ደስ ብሎ ሳይ በጣም ነው ደስ የሚለኝ። በጣም የሆነ ስሙ በጥሩ ሲጠራ የሆነ ክፉ ሲሳደው እንዴት እንደምቃጠል ወይኔ ጌታ ሆይ። ኧረ ዛሬ ደስ ብሎኛል። እኔ የምን ማለት ነው እኔ ብሩክን ይዤ አንድ ቀን አብሬ አላውቅም። እግዚአብሔር ነው ማለት ነው። ነገም ግን ለምንድን ነው የኔ ወዶች ግን ለምንድን ነው ሀብሉን አውልቆ የማይጥለው? ያቺ የሰጠችውን ሀብል ለምን አይወልቀውም? ምንም አይኖረውም ባክሽ። ምን ይኖረዋል? ስጧት። አይወርም ችግር እሷ እኮ የዳኒ ቦታ አውልቂ ስላት አላወልቅም ብላለች። ብሩኬም እንዳታወልቅ ወንድሜ ቀብረብር ስጦታ ነው መቀበል አለበት። እናንተ ይሁን የነገው ነገር ጨርቆኛል። ነገ ማለት ነው ልንገራችሁ፣ ለሙሽዬ ቤት ሰርቶ ሊያስመርቅ ይሆናል ወይ ስኬቱን ሌላ ነገር እንዳያሳብደን ይሄልች የምር ብሩኬ መሰለኝ። ግን ተጋብቷል የሆነ ነገር እኔ አላውቅም። ወንድ ልጅ ማለት ነው አንድ ቃል ይይዛል። ከዛ በቃ ሴት ልጅ መከራ ትብላለች። ወይ ሃይሚ እናውቃለን እኮ ታይ ብዬ አልሰማም ብለሽ ልጁ የምር ያለቅ ተጋብቷል። እኮ ልንገራችሁ ግን ሃይሚ እኮ በፊትም እኮ ተወደዋለ። የምር እኮ አይደለም የቆረጠችው ሃይሚ ሀስታ የምር አለች አይደለም። እስከ ዛሬ እንደዛ ብላ አሁን ቤት ተሰራ ሲባል እንዴት እንግዲህ እንዳይሰበር ነገ ቀለበት አድርጎ ብላለች። የምር ብላለች። ቀለበት አድርጎ ነገ የምር ብላለች። ቀለበት አድርጎ ነገ ልቤን እንዳይሰብረው ፈራሁት። ለምን ብሩኬ ህልክ የተጋባ ይመስለኛል። አብሶት በጎቹ ጋር ስለሆነ በተለይ እነዚህ አውሮፓንን እነሱ ጋር ህልክ የተጋባ ይመስለኛል። የምር ያሸቃሙሉ ይኸው ጨመረላችሁ ዛሬ እነሱማ ማለት ነው። አንድ ወር ሙሉ እሱ ነው የሚጎዳው፣ እሱ ዳይመንድ እሱ ነው የሚጎዳው። ጭራሽ በተለይ በጥፊ ነበር፣ ኧረ በጫማ ጥፊ ነበር ማደርገው። የዛሬ ቪዲዮ ምን ተሰምታችኋል? ምንድን ነው የሰማችሁት? እኔ ደብሮ የምር ዛሬ ሃይማ ገና ነው እናንተ እኮ ማለት ነው እቶብ ላይ ምን አሉ መሰለኝ የዛሬው እያንዳንዱ እዛ ተወራውን ነው የመለሰችው። አይ ዶንት ኬር ዛሬ ያደሩበት እንዴ ስላስ መታ እንደዚህ ስላለች ደስ ብሎኛል። ሃይሚ ተይ አንቺ ያለ ብሩክ ያንቺ ህይወት አያምርም ብሎ ጋሼ ሁላ ተመስክሯል።
የምሬን ነው። ለሃይሚ ቀለበት ታረግ አላቅም። ከዛ ደግሞ ሙሽዬ ስጦታ ተሰጠ። ኦይ ታያለሽ፣ አያረግም ነው የሚሆነው። ግን ብቻ ናት ወይም ሌላ ሴት ወይም ያችን ልጅ ባለፈው እንደዛ ዝቅ ወሩራበት አታውቁም እንዴ? ብሩኬ ወንድማችን ማለት ነው። በዚህ አጋጣሚ ከደረሰ ብሩኬ ወንድማችን የማስተላልፍልህ መልእክት ቢሆን እኛ በጣም ደስተኛ ነን። እኛ እህቶችህ በጣም ነው የምንወድህ፣ በጣም ነው የምናከብርህ፣ በጣም ነው የምናሳሳልህ እንደ ታናሽ ወንድማችን። ሲቀጥል ደግሞ የእናትህን አላማ እንዳለህ እናውቃለን። በፊት ጀምሮ እናቴ የማሳካው አላማ አለኝ ብለሃል። የእናትህን ስኬት የእናትህን አላማ አሳክተህ ያንተን ስኬት ለማየት ያብቃን። አደራ የምልህ ነገር ደግሞ ይቺ እርጉዝ ነኝ የምትለውን ሴትዮ ጋር እንደው ግንኙነት እንዳይኖር እንደው የምሬን ነው። ሌላ በሰማይ አደራ በምድር። ሲቀጥል ደግሞ ማለት ነው ትንሽ ቆይ፣ ተተለያዩም ትንሽ ቆይ እናንተ። ሲቀጥል ደግሞ ማለት ነው ነገ ተስፋ ላይ ለእናቱ የሆነ ደስታ እንደሚያሳካ ይመስለኛል። እሱን ደስታ እንደሰታለን የምር። እንደገና ደግሞ በዚህ አጋጣሚ የዋህነትህን እንድትቀንስ እንፈልጋለን። በጣም የዋህነት ይጎዳሃል፣ ሰው ማመን ይጎዳሃል። የዋህነትህን በልክ ብታደርገው በጣም ደስ ይለኛል። የምሬን ነው የምልህ እና ግን ከምታደርጋቸው ጥሩ ነገሮች ሁሉ በፈጣሪ እጅ ታገኘዋለህ። ለሰው ሳይሆን በፈጣሪ ታገኘዋለህ። እንደገና ደግሞ መቼም አትወድቅም። መቼም ቀና ብለህ ነው የምትሄደው። አታሳፍረንም። ሁሌም ያንተ ደጋፊዎች፣ አንተ እህቶች ሁሌም ቀና እንዳልነን፣ ሁሌም በቃ ባንተ እንደኮራትንን። ደግሞ በዚህ አጋጣሚ በጣም የሚገርሙ እህቶች አሉ። መወለድ ቋንቋ ነው። የምር የብሩኬ እህቶች በዚህ አጋጣሚ በጣም ትለያላችሁ። እሱ ሲከፋውም የሆነ ነገር መጥፎ ነገርም ሲገጥም ሁሌም ከጎኑ ናችሁ። ሁሌም በቃ በጣም ነው የምትጋፈጡት ማለት ነው። እና እናንተንም በጣም ወዳችኋለሁ፣ አከብራችኋለሁ። የምር በጣም የምትገርሙ እህቶች አሉት። በጣም የሚገርሙ በቃ በጣም የምትወዱት እህቶች አላችሁና እናንተን የምር ልባችሁን አይቀይርበት፣ መቼም ቢሆን ልባችሁን አይቀይርበት ለብሩኬ ማለት ነው። ወዳችኋለሁ የኔ ወዶች፣ እኔ ደስ ብሎኛል የምር የኔ ወድኛ ምን ወድሻለን። ሁላችን ደስተኛ ነን። ማሮች እሺ ምን ማለት ነው? እኔ ልንገራችሁ በጣም ነው ደስ የምትለው። እዩ መጣላችኋል። በፍፄ ቤት ለልጅ ማሰብ አለበት። የምርሽ ሊበሉት ነው። ለልጅ ማሰብ አለበት ለልጅ ማሰብ አለበት እያለ እዩ መታላችኋል። ቤቱ ልትወርስ ነው እንደመጣች ስጀምር